አንተስ የሰው ልጅ በዚህ ልክ ይወርዳል? ምንድን ነው የተፈጠረው? አላውቅም ማለት ነው። ምንም አቅም እርግጠኛ ነህ? እግዚአብሔር ምን ይፈጠራል? እያወቅህ ነው ያጠፋኸው። እንግዲህ አብርሃም አሁን ምንም ነገር አላጠፋውም። አየኸው፣ ራሱን እንደ ሀቀኛ እያየ ነው። አብርሃም ቤቴ ላይ እንዲቀመጥ አልፈለግም። አንዳንድ ነገሮችን ነግሮኝ ነው ማርቆስ የመጣሁት ማለት ነው። እና ተጋጭታችኋል? ምን ተፈጥሯል? እግዚአብሔር ግን ካስቀየምኩ ይቅርታ መልክ ያንተ ይቅርታ ምን ማድረግ ነው? ና አሚሩ ቆይ እሺ፣ ጋር ከኔ ጋር ዳር ና የምር እኔ ጋር ዳር እሺ፣ እኔ ጋር ዳር ቢያንስ እንኳን ጥፋት ምናምን ምን ጥፋት አጥፍቼ ነው? እኔ እኮ ነገርኩህ፣ ይኸው በሱ ፊት በቃ ነገር ለሱ ያስቀየምኩ ነገር ካለ ይቅርታ እያልኩ እኮ ላተው። እንደዚህ እንዴት እንደዚህ ጨረስከው? እቺ ፓክድ ስትደረግ ስትከፈት ነው። ከዛ እንደዚህ በል እስቲ። ኦ ማይ ጋድ አይፎን 13 ፕሮ ማክስ ፋሚሊዎቻችን ሰርፕራይዝ ተደርገናል። አሚሩ እንኳን ደስ አለህ ማለት እንፈልጋለን። ኮንግራ ባቲ። ይህንን ያደረግነው ግን እኛ ብቻ ሳንሆን ከቪዲዮ በኋላ እነግርሃለሁ። አንድ ሰላም በቤቴ ሰላም ትላለህ። ፋሚሊዎቻችን ቤቱ የኔ ነው። ሰላም ሰላምታ እንኳን ልስጥበት አደረገች። ቤትህ እንደ ቤቴ ነው። በቃ እንደፈለግ ዛሬ ገና ማርቆስ ቤት ብውል ማለት ነው። ፋሚሊዎች ግራ እያጋባኝ ነው እያወራኝ ያለው እና ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነው፣ እግዚአብሔር ይመስገን። ዛሬ ከምርጥ ጓደኛዬ ጋር ብቅ ብዬላችኋለሁ። ማነው ምርጥ ጓደኛ? ማርቆስ ይባላል። እና ፋሚሊዎቻችን ዛሬ ለአንድ ነገር ተመልሰን መተንላቸዋል። በሚገርም ነገር፣ በሚያስደስት እናንተም ሪላክስ በሚያደርግ ነገር ነው። ግን ማርቆስ ቀድሞ ሰላም እንዲላችሁ ፈልጋለሁ ወደ ሀሳቢ ከመግባት በፊት። ሰላም የተወደዳችሁና የተከበራችሁ የዚህ ቤተሰቦች፣ የእኛ ቤተሰቦች እንዴት ናችሁ? የአሚሩን ቤተሰቦች ያው ወንድማችን፣ ጓደኛችን፣ አብሮ አደጋችን ነው። ያው እዚህ ከመጣ ያው ሳምንት ምናምን አለፈው እና እኔ ቤት ነው ያረፈው። አሁን ወጣ ብሎ ራት ሊበላ ምናምን ከነ ሄኖክ ጋር ምናምን ወጥቷል። እና እኛ ደግሞ ቀን ላይ ተመካክረን ልንገራቸው። እሺ በቃ የሆነ ነገር ብቻ ተዘጋጅቷል። ልዩ የሆነ ነገር አለ። ያው ወንድማችን ነው፣ እንድታበረታቱት እንፈልጋለን። ባይዘዌ በጣም ከምንጠብቀው በላይ ነው ሰብስክራይብ ያደረጋችሁት። በዛኛውን ቪዲዮ አይቼዋለሁኝ እኔና ሩታዬን ባዝናናን ቪዲዮ እና በጣም የሚያምር ቪዲዮ ነበረ በጊዜው እና ሁላችሁም ሰብስክራይብ አድርጋችሁት ከምንጠብቀው በላይ ስላደረጋችሁት ከልብ እናመሰግናለን። በቅርቡ 50 ሺህ ሰብስክራይብ ገብቶ እንደምናይ 100% እርግጠኛ ነን። ሁላችንም እያገዝ ነው ስለሆነ ማለት ነው። አንዳንድ ጊዜ መልካም ሰዎችን ብዙ ሰው አብሮ ይረባረብባቸዋል ይባላል እና በጣም ልጁ ደስ የሚልና ጥሩ ልጅ ስለሆነ አብሮ አደጋችንም ስለሆነ አብዛኛውም ሰው ቪዲዮ እያሰራው አብሮ እየዋለ እየጠጣ ምናምን ነገር ነው እና በቅርቡ 50 ሺህ ሰብስክራይብ ገብቶ እንደማይ እርግጠኛ ነኝ እና እኛን አክብራችሁ እኔና ሩታዬን አክብራችሁ ደግሞ ሰብስክራይብ ላደረጋችሁ ለሁላችሁ ከልብ አመሰግናለሁ። እንዳታቆሙ ደግሞ አድርጋችኋል ተብሎ እንዳታቆሙ። ያላረጋችሁ ያርጉ፣ ግን ደግሞ ያረጋችሁ ከልብ እናመሰግናለን። ሁላችሁም ደግሞ የዛሬውን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ እንፈልጋለን። ለየት ያለ ሰርፕራይዝ ነው ያዘጋጀንለት። ሰርፕራይዙ ምንድነው የሚለው ነገር ግን ቤተሰብ እኔ ብዙ ጊዜ ማለት ነው አብርሃም እኔን በማስገረም ነው የሚታወቀውና ያው አሁን አንድ እኩል ሆነናል። ፋሚሊዎች ግን ለእነሱ አስቀድመን ያሉትን ነገሮች እንዴት እንደሆነ መናገር እንፈልጋለን። እሺ ለማንኛውም ፋሚሊዎቻችን ዛሬ አንድ ሰርፕራይዝ አለው ለአሚሩ። እዚህ ጋር የምታዩት አይፎን 13 ፕሮ ማክስ ለአሚሩ ተገዝቶለታል። ማንገዛው ለሚለው ደግሞ እንግዲህ ፋሚሊዎች አንድ በጣም እሱን የሚወድ አንድ ወዳጅ ነበረው እና ግማሹን ብር እሱ ቻለው እና ግማሹን የኔና ማርቆስ ችለ ነው
ይህንን ስልክ መግዛት ችለናል። ተመለሳት አለ ሰርቶ ይሰራል። አንተ እኮ ትልቅ ሰው ነህ። እኔ አሁን ላለው ሰው ማበደር አይቻልም። ሰርቶ ይከፍላል። ችግር የለውም። ፋሚሊዎች ለእኔ ደግሞ በአስረኝም ችግር የለውም ወንድሜ። ቆጣሪ ሊያስብለኝ ነው። እንደውም ትቼልሃለሁ። እኔም ለማንኛውም ፋሚሊዎቼ ይህን ስልክ ስንገዛ እንግዲህ ምናልባት ሀሚሩ ይህንን ቪዲዮ ታየዋለህ ብዬ አስባለሁኝ። ለአንድ ምክንያት ነው። ይህን ስልክ ስንገዛለን አደራ ብለን አንድ ነገር ልንሰጥ እንፈልጋለን። አንደኛ ይህ ቻናል ላይ በጎ ስራዎችን ኦዲየንስን የሚያዝናኑ ጥሩ ስራዎችን እየሰራ ትልቅ ደረጃ እንድታደርሰው ኃላፊነትን ጨምረን ነው የምንሰጥ። ይህንን ቪዲዮ ታየዋለህ ብዬ ስላሰብኩ ነው ይህንን የምነግርህ እና ከዚህ ስልክ ጋር አብሮ ትልቅ ኃላፊነት እንደተሰጠ ማወቅ አለብህ እና በደንብ ሰርተህ ደግሞ እንደምታኮራን እርግጠኛ ነኝ። በዚህ ስልክ እንድትቀርጽ ብቻ ሳይሆን ነገ ከነገ ወዲያ ትላልቅ ዲጂታል ካሜራዎችን ገዝተህ እንደምትቀርጽ 100% እተማመንብሃለሁኝ። በርታ፣ ጠንክር። እግዚአብሔር ብሎ ትልቅ ደረጃ ትደርሳለህ። አሁን እኛ ካለንበትም በላይ እንደምትደርስ አልጠራጠርም እና ፈጣሪ ከአንተ ጋር እንዲሆን እመኛለሁኝ። መልካም ምኞቴ ነው እና ሁልጊዜም በአካል ስንገናኝ ምለው ነገር ነውና ካወጣሁት ብር የተነሳ ማለት ነው ከሳክ ቀነስኩ ኪሎ ማርቆስ ከሳበይ ትንሽ አሞኝ ነበር። በቃ በሽታ እየተፈታተነ ስለሆነ ነው። ቤተሰብ ይስተካከላል፣ ይጣመም ተፈጥሮ። ለማንኛውም ፋሚሊዎቼ አሚሩን ነጠለ ብለህና እንዲፈልገናል ቤት ብለነዋል። እየመጣ ነው። ልክ እንደመጣ ይችን ሰርፕራይዝ መጀመሪያ ፕራንክ እሱ ብቻ ነው እንደ ፕራንክ የሚያደርገው። እኛ ፕራንክ ነው። በጣም ወራዳ ሰው ነው። ይገርማል። ቅሌታም አንተ እኔ ቤት ስላሳደርኩት ከጎኔ ስላስቀምጡት ስላስጠለልኩት ሂዶ ለቤት በቃ አልተመቸህ ያለም እያሳየ ያለው ባህሪ ጥሩ አይደለም። ስለዚህ ለኦዲየንስ መናገር ስለፈለግን ነው ምናምን ካሜራ ለምን ያዙ እንዳይል ይህንን እንለዋለን ማለት ነው። ልክ ሲመጣ ከዛ ትንሽ ደንገጥ ገጥ ካደረግነው በኋላ ሰርፕራይዝ እንዲሄድልኝ ይፈልጋለሁ። እንዴ በጣም ተጨነቁ እኮ በቃ ልክ እንደዚህ አድርገህ ፍራንክ ታደርገዋለህ ማለት ነው። ቪዲዮቻችን ትንሽ ደቂቃ እዚህ ሆነን እንታገሰዋለን ማለት ነው። ምን ይላል? ምንም አልፈለግም ወንድም፣ ያመሰግናል። ጌታን የሆነ ነገር ቆሎ ነገር ቤት ያፋ ነገር እንደሚጋብዝ ሰው አጨነቀኝ። ግን ደግሞ ይሄኔ ቆሎ ነው ያመጣልኝ እና ግማይዛው የሚወዱ ጓደኛ ነው ማርቆስ ግልጹን ስነግራችሁ ማለት ነው። እና ያልነገርኳችሁ ቆሎ ማርቆስ ጋር የትኛውም እንግዳ ይምጣ ከቆሎ ውጭ ቀርቦ አያውቅም። ይቅርታ አድርጉልኝና ኧረ ሙዝም አለ ትበላለህ? አልበላም። እሺ ዳቦ አለ። ምንም ጥሩ ነገር እንኳን አታቀርብም። እና ለማንኛውም ፋሚሊ ችግር የለውም። የኑሮ ሁኔታ ነው። አዲስ አበባ ስትኖሩ ቆሎ ከሰጣችሁ በረከታ ብዙ ናችሁ። በባዶ አፈ እንኳን አልወጣ። ለማንኛውም ችግር የለውም። ዋና ግን ይሄ ነገር እንዳያየው ድብቅ ትደረጋለች ማለት ነው። ፋሚሊ ግን ቀረምን ነው ምን እየሰራ ነው? አዋል ስራው ነው ወይዞይ አረ ድምጽ ቀንስ መጥቷል። ተንቆቆ ማነው? እንዴት ነህ? ሰላም ነው አለ። ምንድን ነው የሆነ ነገር ተፈጥሮ አብርሃም ቤቴ ላይ እንዲቀመጥ አልፈለግም። አንዳንድ ነገሮችን ነግሮኝ ነው ማርቆስ የመጣሁት ማለት ነው። እና ተጋጭታችኋል? ምን ተፈጥሯል? አይ በቃ ከቤት እንዲወጣ ይፈልጋሉ እንጂ እንዲኖር አልፈልግም ምናምን ነገር አለኝ። ምንም የሚያደርጉት ነገር የለም። ግን ያው ቆይቻለሁ እሱ ጋር ምናልባት ላስቀይም እችላለሁ። ግን ያስቀየሙት ነገር ያለ አይመስለኝም። ምን እንዳለ ታውቃለህ? ምናልባት ነገ ላይ ሀሚድ ቤት ሄደ ብለው እንዳይጠይቁኝ ቪዲዮ ይቀረጥና ከዛ ከቤት ይወጣልኝ ደውሎ ነው የመጣሁት አሁን ማለት ነው። ከደወለልኝ ደግሞ ቆየ እና አንተስ የሰው ልጅ በዚህ ልክ ይወርዳል? ምንድን ነው የተፈጠረው? ምንም አቅም እርግጠኛ ነህ? እግዚአብሔር እያወቅን ያጠፋው እንግዲህ አብርሃም አሁን ምንም ነገር አላጠፋውም። አየኸው ራሱን እንደ ሀቀኛ እያየ ነው።
ያጠፋሁት ነገር ካለ እዚሁ ስለ በቃ ምን ያጠፋህብኝ ነገር በቃ ጠፍቷል። አንዴ ከጠፋ በኋላ አሁን መናገሩ ምንም ጥቅም የለውም። አሁኑኑ ከቤቴ ለቀህ እንድትወጣ ፈልጋለሁ። ቢያንስ በቃ እሺ ወይ ይንጋና ይላል። አልፈልግም። አብርሃም ይዘህልኝ የምትሄድ ከሆነ ይዘህ ማርክ መሽቷል እኮ ነው እያለ ያለው አሁን ሰዓት መሽቷል። የትም ሄድ አንተ ቢመሽ እንደዚህ ያደርግ እኮ አይመለከተኝም። እኔ እንደዚህ ጸብጸብ እያለኝ ነው ሲጀመር እኮ እኔ አሁን አይ ነው ያረኩ ነገር ካለ ችግር የለም። በቃ ይዘህልኝ ሂድ ዛሬ እንትን ብለህ አንተ ጋር ከመሄድ ያለውን ነገር ይቅርታም ብዬ አድሬ ጠዋት እሄዳለሁ። እኔ ይቅርታ ምናምን እዛ ያዘው ምንም አይበቅልኝም። ያንተ ይቅርታ ማለት ለምን አትረጋጋም? ቆይ አብርሃም ይዘህልኝ የምትሄድ ከሆነ ይዘህልኝ ሂድ። በቃ ነገርኩህ አይደል ሁሉንም ነገር በቃ አሁንም ድጋሚ መናገር እኮ አይጠበቅብኝም። ማነው ደግሞ የሚያውቀው? አሁን የምትሄዱ ከሆነ ሄዱልኝ። አብሽ ያለውን ነገር እሺ ጠይቀውና ወይ እኔ አሁን አስረድቼዋለሁ። በቃ ቤት ይዘኸው የምትሄደው ከሆነ ይዘኸው በቃ ምከረው። እኔ እንደዚህ አይነት ሰው አይቼም አላውቅም። ፌስታን ይዤ መጣሁ። ፌስታ በቃ ይናርገ ይችላል እግዚአብሔር ወጥቻለሁ። ግን ካስቀየምኩ ይቅርታ መልክ ያንተ ይቅርታ ምን የሚያደርግልኝ ማሚሩ ቆይ እሺ ጋር ከኔ ጋር ዳር ና የምር እኔ ጋር ዳር እሺ እኔ ጋር ዳር ቢያንስ እንኳን ጥፋት አያምንም። ምን ጥፋት አጥፍቼ ነው? እኔ እኮ ነገርኩህ ይኸው በሱ ፊት በቃ ነገረው። ለሱ ያስቀየምኩ ነገር ካለ ይቅርታ እያልኩ እኮ ሳትነግረው ደግሞ ጥፋት አጥፍቻለሁ ምናምን ነግሬዋለሁ። ሁሉንም ነገር አስረድቼዋለሁ። ሁሉንም ነገር ነግሬዋለሁ። ከኔ ድጋሚ መስማት አይጠበቅብህም። አብርሃም ይዘህልኝ ሂድ። በቃ አይኑን ላይ አልፈልግም። ሻሚሩ በቃ ቢያንስ ማለት ነው። እሺ እኔ ጋር አላሽ እሺ ታረጋለህ። ችግር የለውም። ውጪ የት አረቡስ ፈልጊ በቃ ሂድ። ወንጀ ብቻ ነው። ቆይ ማርክ ተረጋጋ። ቁጭ በል ስጠው እና ሄዳ የምትፈልገው ይሄንን አይደል? አሚሩ አውቀን ነው ፍራንክ ተደርጋለህ። ማንኛውም ፍራንክ ተደርጋለህ አረጋለሁ ብዬ ወጥቼ አይ ፍራንክ ልናደርግ ፈልጋለሁ። ምንም ነገር አልተፈጠረም። ምን ግራ ገብቶኛል እኮ አሁን ግራ ገብቶኛል። ምንም ነገር አልተፈጠረም። ግን ደግሞ ዛሬ አንድ ትልቅ ሰርፕራይዝ አለክ። አሳየኸው እኮ አሁንም አላሳየሁም። ቻርጀር ከነ ቦክሱ ቻርጀር የለውም ተብለን እንግዲህ የአንተ ሳምሰንግ ነው። እስኪ ስልክ የአይፎን ነው። በቃ ለጎረቤት ምናምን ቻርጀር ቤት ክፈታ። ምን አይነት ስልክ ነው ያለው? ሳምሰንግ እሺ ለቪዲዮ ምናምን ይቀርጥናል እንዴ? እሺ በምን ልቀርጥ ነበር? በሰው እየቀረስኩ ነው እንጂ እስካሁንም ያለው ኦኬ። በሰው ምናምን ነገር እየተበደርክ ከዚህ በኋላ የራስህ ስልክ አይደለም ቢኖር ምን አይነት እንትን ይሰማል? እንዴት ምን አይነት እንትን ይሰማል? ነው ምን አልገባህም? የራስህ ስልክ ቢኖር አንተ ወጣ እኔ ሲኒማ ድሮ እንዳይለኝ እንደሱ ብለህ ደግሞ አይ ግን ሐሚድ እምሬ ነው። እስከዛሬ በሰው ስልክ ነው የምትሰራው። አሁን ምን አይነት ምኞት አለህ በውስጥ ማለት ነው? የራሴ ቢኖር ምን ተመኝተህ ነው ማለት ልትሰራ ነው? አሁን በሳምሰንግ ምን ልትሰራ ነው? እኔ እኮ ግርም ነው። በሰው ተበድሬ እቀርጣለሁ እያልኩ ነው ማለት ለምን ታወዛለህ? ለነገሩ ሰው አለው ልጁ ሰው አለ። በሰው በደንብ እቀርጻለሁ። እዛ ሰርተህ ደግሞ ትገዛለህ። አይፎን 13 ፕሮ ማክስ ራሱ ሰርፕራይዝ እንደዚህ ነው። አዲስ ነው። ራስህ ክፈተው ሙሉ ነገር ይኸውልህ ስትልጥ ራሱ ደስ እንዲልህ ላጣሽ አይደለም። በማርያም እኔ ነው ማርያም ላተው እንደዚህ እንዴት እንደዚህ ጨርስከው። እቺ ፓክድ ስትደረግ ስትከፈት ነው። ከዛ እንደዚህ በል እስቲ ኦ ማይ ጋድ አይፎን 13 ፕሮ ማክስ ፋሚሊዎቻችን ሰርፕራይዝ ተደርገናል። ሐሚሩ እንኳን ደስ አለህ ማለት እንፈልጋለን። ኮንግራ ባቲ። ይህንን ያደረግነው ግን እኛ ብቻ ሳንሆን ከቪዲዮ በኋላ እነግርሃለሁ አንድ ወዳጅክ ግማሹን ወጪ ችሎ ግማሹን እና ማርክ
አዋተን ችለን ገዝተንልሃል ብለናል። ሁለታችን ሰርተህ ትከፍላለህ። እኔ አላልኩኝ ማርቆስ ሲያገረጣኝ ምን እንደማያውቅ ማርያም አላመንክም? በቃ አውጣና ሳይሆን ይሄ ስልክ ያምጥልሽ ያው ያዘ በደምብ እሺ እንዴት እንዳይላት በራይት ወደ ወታደራ ተጣካለ እንዴ ምን ሆነ አለጋ በዚህ ስልክ ማለት ነው። እኛ ምን መክረህ ምን እንደሆነ ታውቃለህ። እኛ ለአንተ ሰጠንህ አይደል? ያው ከዚህ በኋላ ለአንተ ስልክ ብሎ የሚሰጠህ የለም፣ አንተ ነው የምትሰጠው። እንደዚህ አቅማቸው ያነሰ ማለት ጓደኝነታችንን አብሮነታችንን የምናሳይበት ነው። በዚህ ነገር ደግሞ ያው ስማችንን የሚያስጠራ ነገር ጥሩ ጥሩ ነገር መልካምነት፣ ያው ብዙ ነገር ደግሞ አውርቻለሁ በባለፈው ቪዲዮ የሚያዝናኑ ነገሮች ሰርተህ እንድታሳየን። ከዛም ባለፈ ደግሞ ዛሬ ላይ እኛ አንተን ሰርፕራይዝ ስናደርግ ነገ ከነገ ወዲያ አንተ ተለውጠህ ትልቅ ቦታ ደርሰህ ሌሎች ከስር ያሉትን ልጆች አንስተህ ለትልልቅ ደረጃ የምታበቃ ልጅ እንድትሆን ነው የምንፈልገው እና በቅርቡ 50K ሰብስክራይብ ትገባለህ። እንጠብቃለን። ሀሚሩ በርታ። ከአንተ ብዙ ነው የምንጠብቀው። ይሄ ትንሹ ነው እና አቅም ኖሮን ደግሞ ብዙ ነገር ብናደርግልህ ደስ ይለን ነበረ። ዛሬ ላይ ይሄን ስልክ የሰጠነ ለአሁን እንቀጥላለን ነው። እሺ ለማርቆስ ሰርተህ ሰጠዋለሽ። በሌላ ነገር ረዳው ለኔ ደግሞ ማለት ነው ሰርተህ ለሌሎች ሰዎች አድርግበት፣ ችግር የለውም። ደስ ይለኛል ማርያም። እሺ ለማንኛውም ሀሚሩ ይህም ቪዲዮ ብቻ ነው አንተ ቻናል ላይ ነው። ከዚህ በኋላ አሪፍ ቪዲዮዎችን እየሰራ ከሌሎች ሰዎችም ጋር ኮላብ እያደረግ እንድትለቅ እንፈልጋለን ማለት ነው። በርታ፣ ጠንክር። ትልቅ ቦታ ደርሰህ ማየት እንፈልጋለን። ፈጣሪ እግዚአብሔር ትልቅ ቦታ ያደርስሽ። ሰብስክራይብ እያደረጋችሁት ሁላችሁም ሰብስክራይብ እያደረጋችሁት እዚህ ቪዲዮ ትልቅ ሰብስክራይብ እንጠብቃለን። እራት እያለ ነው ማርክ ሙሽ ልጋብዛችሁ እና ሀሚሩ ስልክ ይዘው ትወጣለህ ወይ ሲቀመጥ ይደበቅ? እኔ ጋብዝሃለሁ። እሱ ብሩ ስለሚመልስልኝ እኔ ጋብዝሃለሁ። ወደ ላይ አወራረድ ነው። እሺ ሰላም ሁሉ